ሁልጊዜም ቢሆን እግዚአብሔርን ማምለክ እግዚአብሔርን ማክበር በየትኛውም ሁኔታ ውስጥ ብንሆን እግዚአብሔርን እናመስግነው። እግዚአብሔር በምስጋናችን ውስጥ የሚሰራው ስራ አለ። ሁልጊዜ ከእግዚአብሔር ጋር ያለን ነገር በመንፈሳዊ ነገር ላይ ብቻ ካደረከው ጠላት አንተን ለመጣል እድል ፋንታ ያገኝ። ከምድራዊ ነገሮች ጋር ካያያዝካቸው ሁልጊዜ ያ ነገር ሲኖር የምታመሰግን ሲጠፋ ደግሞ የምታጉረመረም ነው የምትሆነው። እግዚአብሔር ለኛ ያለውን ፍቅር የገለጠበት አንድያ ልጁን በመስጠት ነው። አለኝ የሚለውን ነገር የመጨረሻውን ነገር ሰጥቷል። ስለዚህ በመጨረሻው በሰጠህ ነገር ሁልጊዜም ቢሆን ለማመስገን ስትነሳ እግዚአብሔር ሐሴት ያደርጋል፣ ደስ ይለዋል። በጸሎትም በለው በዝማሬም በለው በተለያየ መንገድ ለማመስገን ሁልጊዜ መነሳት ያለብን ከእግዚአብሔር ማንነት መነሳት አለብን እንጂ ከኛ ሁኔታና ከኛ ማንነት መነሳት የለብን። ከጨለማ ወደሚደነቅ ብርሃን የቁጣ ልጆች ከመባል የእግዚአብሔር ልጆች መባል። ስለዚህ ሁልጊዜም ቢሆን በእግዚአብሔር ፊት ስንሆን እግዚአብሔርን ለማመስገን ስንንበረከት ደግሞ እግዚአብሔርም ደስ ይለዋል። በዚህ ሰላም የጌታ ጸጋና ሰላም ይብዛላችሁ። እንዴት አላችሁ? ይሄ የጌታ ቲዩብ ነው። ስለ ጌታ ስለ ኢየሱስ ስለ ማዳኑ የምናወራበት የምንወያይበት የጌታ ቲዩብ። ጌታ ቢረዳን ዛሬም አንድ ሐሳብ ይዘን ወደ እናንተ ቀርበናል። እንደ እግዚአብሔር ቃል በሆነ አንድ ርዕስ ወደ እናንተ ልንወያይበት ደግሞ እንደ ቃሉ በሆነው ሐሳብና ምክር ልንጨዋወት ወደ እናንተ መተናል። ለዛሬ የመረጥነው ሐሳብ አንድ አማኝ በሁሉ አመስግን ተብሏል። በሁሉ አመስግኑ ሳታቋርጡ ጸልዩ ተብሏል። በሁሉ ማመስገን ማለት በራሱ ምን ማለት ነው? እስከ መጨረሻው ድረስ አብራችሁን እንድትከታተሉን በጌታ ፍቅር እንጠይቃለን። ደግሞ አገልግሎታችንን ለመደገፍ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን። ስንመለስ ውይይታችንን ምን ጀምር ይሆናል። አብራችሁን ቆዩ። በሁሉ አመስግኑ ሳታቋርጡ ጸልዩ ተብሏል። በሁሉ ማመስገን ማለት በራሱ ምን ማለት ነው? በመጀመሪያ ደረጃ ምስጋና ስንል መስዋዕት ነው። መስዋዕት ደግሞ አምልኮ ነው። ለእግዚአብሔር የሚደረግ መስዋዕት ነው። ወደኋላ ሄደን ብለን ስናይ ለእግዚአብሔር የሚቃጠል መስዋዕት ይቀርባል፣ የእህል ቁርባን ይቀርባል። በተለያየ መንገድ እግዚአብሔር ሰዎች ለእግዚአብሔር ያላቸውን አምልኮ የሚፈጽሙበት አንዱ መንገድ ነው የነበረው። በአዲስ ኪዳን በእኛ አሁን ደግሞ ባለን አማኞች ደግሞ መስዋዕት የከንፈራችንን ፍሬ ለእግዚአብሔር እንሰዋለን። ምስጋናችን ለእግዚአብሔር የምናቀርበው ትልቁ ያለን ነገር ይሄ ነው። ከምስጋና ውጪ ሌላ ነገር ስለሌለ ማለት ነው። ስለዚህ ለእግዚአብሔር የሚቀርብ ምስጋና አምልኮ ነው። በጣም ትክክል። ምስጋና አምልኮ ነው። ምስጋና መስዋዕት ነው። እግዚአብሔር ደግሞ ምስጋና ሊቀበል የሚገባ ብቸኛ አምላክ ነው። ከሱ ውጪ ልናመልከው፣ ልናመሰግነው፣ ልናወድሰው የሚገባ ማንም የለም። ደግሞም እግዚአብሔር እኮ ፈጥሮናል። እግዚአብሔር ሰርቶናል። ከምድር አፈር አበጅቶ የሕይወትን እስትንፋስ እፍ ብሎ ሕያዋን አድርጎናል። ከእርሱ ውጪ እንደውም አንድ ክፍል እንደዚህ ይላል፣ እኔ ፈጥሬያለሁ፣ እኔ ሰርቻለሁ፣ ከኔ በላይስ ሌላ አምላክ ማን አለ ይላል። እና እግዚአብሔር ብቻ ነው አምልኮ ሊቀበል ምስጋና ሊቀበል የሚገባው። ለእግዚአብሔር አምልኮ እናቀርባለን፣ እግዚአብሔር እናመሰግናለን፣ እግዚአብሔር እናወድሳለን። የኔም መረዳት እኔ ጋር አለ፣ የአንተ መረዳት አንተ ጋር አለ። ግን ሁልጊዜም ቢሆን እግዚአብሔርን ለማመስገን እግዚአብሔርን ለማምለክ ለእግዚአብሔር መስዋዕት ለማቅረብ ስትንበረከክ አስቀድሞ ለማመስገን እንድትነሳሳ የሚያደርግ ነገር ምንድን ነው? በመጀመሪያ ትልቁ ነገር መዳኔ ነው ትዝ የሚለኝ። በጣም ትክክል። ሁልጊዜ ለእግዚአብሔር ፊት ለጸሎት የሚሆን በተለያየ መንገድ ምስጋና የማቀርብበት አንዱ ነገር ሁልጊዜ የማረሰው ከአእምሮ ውስጥ የማይጠፋ በክርስቶስ ኢየሱስ የተደረገልኝ ታላቅ መዳን ነው። ምክንያቱም ማን እንደነበርን እናውቃለን። በጨለማ ውስጥ የነበርን፣ በኃጢአት ውስጥ የነበርን፣ ሙታን የነበርን፣ እኛ የማንጠቅም የተባለን፣ አሕዛብ የተባለን፣ ከእግዚአብሔር መንግስት ርቀን ለነበርን፣ በጨለማ ስልጣን ስር ለነበርን ለእኛ እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ልኮ በመስቀል ላይ ስለኛ ኃጢአት ስለኛ በደል መስዋዕት እንዲሆን ስላደረገ እኛም በክርስቶስ ኢየሱስ ስራ የዘላለም ሕይወት ማግኘታችን በክርስቶስ ኢየሱስ መዳናችን ከዚህ በላይ የሚያስደንቅና የሚያስገርም እግዚአብሔር ለሰው ልጆች ሁሉ የሰጠው ስጦታ የለም። ስለዚህ ሁሉ ጊዜ ይህን እያሰብኩኝ በእግዚአብሔር ፊት ለምስጋና ቀርባለሁ ማለት ነው። ስለዚህ ሁሉ ጊዜ አይምሮዬ ላይ ሳይደበዝዝ እግዚአብሔር ይመስገን ሁሉ ጊዜ በአይምሮ የሚመጣው ትልቁ ነገር ይሄ ነው። በጣም ትክክል። እኔም እንዳንተ ተመሳሳይ ነኝ። እኔም በእግዚአብሔር ፊት ሁልጊዜም ቢሆን ለጸሎት ስቆም ሁልጊዜም ከሚደንቀኝና ከሚገርመኝ ነገር የዘላለም ሕይወት ማግኘት ይሄ ነው። ደግሞ ጌታ ኢየሱስ ክርስቶስም አንድ ክፍል ላይ ለሐዋርያቶቹ እንዲህ ብሏልና ሁለት ሁለት አድርጎ ሰባውን በሾመ ጊዜና ለአገልግሎት በሸኛቸው ጊዜ ከአገልግሎት ልክ ሲመለሱ ለነሱ ትልቅ ፈንጠዝያ የነበራቸውና በደስታ የተሞሉበት ምክንያት በስምህ እኮ አጋንንት ታዘዙልን ነው። ግን እሱ ያላቸውና የተናገራቸው ነገር
በዚህ ደስ አይበላችሁ። አጋንንት በስሜ ስለተገዙላችሁ ወይም ደግሞ ሙታንን ስላስነሳችሁ በዚህ ደስ አይበላችሁ። ስማችሁ በሰማያት በሕይወት መዝገብ ላይ ስለተጻፈ በዚህ ደስ ይበላችሁ፣ ሐሴትም አድርጉ። ስለዚህ በሕይወት መዝገብ ላይ የተጻፈ ሰው ሁልጊዜም ቢሆን በእግዚአብሔር ፊት ሲሆን የሚመጣለት ነገር ቅድም እንዳልካቸው ወሳኝ ነገሮች ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ የቁጣ ልጆች ከመባል የእግዚአብሔር ልጆች መባል። ስለዚህ ሁልጊዜም ቢሆን በእግዚአብሔር ፊት ስንሆን፣ እግዚአብሔርን ለማመስገን ስንነሳ፣ እግዚአብሔርን ለማመስገን ስንንበረከክ ደግሞ እግዚአብሔርም ደስ ይለዋል። በዚህ ምንም ጥርጥር የለውም። እግዚአብሔር ባይዘው በሕይወታችን ላይ ትልቁ ስጦታ ሰጥቶናል። ከዚህ በኋላ የሚደረጉ የትኛውም ነገሮች በምድራዊ ነገሮቻችን በረከቶችም ሊሆን ይችላሉ። የትኛውም ነገር ከዚህ ያነሰ እንጂ የእግዚአብሔርን ፍቅር የሚገልጹ የእግዚአብሔርን ቸርነቱን የእግዚአብሔርን መልካምነት የሚያሳይ ነው ይችላል። የእግዚአብሔር ትክክለኛ ፍቅሩ የተገለጠበት በመስቀል ላይ ነው። እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን አሳልፎ ሰጥቶናል። ይሄ እውነት ከየትኛውም ስጦታ በላይ የበለጠ ትልቅ ስጦታ ነው። ስለዚህ ከዚህ በኋላ እግዚአብሔርን ለማመስገን ከዚህ ርዕስ ውጪ የሚበልጥ ርዕስ ሊመጣ አይችልም። የትኛውም በረከት በለው፣ የትኛውም ስኬት በለው፣ የትኛውም ነገር ከዚህ በታች ነው የሚሆን። ስለዚህ ሁሉ ጊዜ ወደ አእምሮአችን ሊመጣ የሚችለው መዳናችን እጅግ ያስደንቀናል፣ እጅግ ይገርመናል። ምክንያቱም ማን እንደነበርን ስለምናውቅ ማለት ነው። ምንም ነገር ሊቀል ይችላል። ዛሬ አግኝተህ የጸለይክበት ነገር፣ እግዚአብሔርን ያመሰገንክበት ነገር ነገ ቢጎልስ? እግዚአብሔር እኮ እግዚአብሔር ነው። እግዚአብሔር ሁልጊዜም ቢሆን ታማኝ ነው። ግን በህይወት ውስጥ ስንኖር አንዳንድ ጊዜ እግዚአብሔር ዕጣችንን ስለሚያጠናልን ዛሬ ያገኘው ነገር ነገ እግዚአብሔር ምናልባት የማይጠቅም ነገር ከሆነ ሊተው ይችላል። ለአንተ ነው የተው የሚመስልህ። እንዴት እግዚአብሔር ባለፈው በዚህ ባርኮኝ ነበር ለምንድነው በዚህ አልባረከኝ ልትል ትችላለህ። የዛ ሰዓት ላይ አየህ፣ ሁኔታዎቻችን እግዚአብሔርን ለማመስገን የምንነሳበት ሁኔታዎቻችን ምድራዊ ከሆነ የምድራዊ ነገር ሁልጊዜ የሚዋዥቅ ነው። ቀጥ ያለ ነገር የለም። አዎ ነገ ካተረፍክ ነገ ልታጣ ትችላለህ። እዛ ሰዓት ላይ ግን በክርስቶስ በኩል በተደረገልን ነገር ሁልጊዜም ቢሆን የምስጋና ርዕስ ሁልጊዜም ሙሉ ነው። ምክንያቱም አትነጠቅማ። የምትነጠቀው ነገር አይደለም። እዚህ ነገር ዋስትናው ራሱ ነው። ስለዚህ የምትነጠቅበት አይደለም። ስለዚህ ደግሞ እግዚአብሔርም ደስ ይለዋል፣ ሐሴት ያደርጋል። ምክንያቱም በልጁ በኢየሱስ ክርስቶስ ያደረክልኝ ነገር ታላቅ ነው፣ አመሰግናለሁ። በልጅ በኢየሱስ ክርስቶስ ያደረክልኝ ነገር እጅግ አስደናቂ ነው። ይህን ባስብኩ ቁጥር እገረማለሁ፣ እደነቃለሁ። ተመስገን፣ ተባረክ ስትለው እግዚአብሔር ሐሴት ያደርጋል። ምክንያቱም ቅድም አንተ አንድ ነገር አንስተሃል። እግዚአብሔር ለኛ ያለውን ፍቅር የገለጠበት አንድያ ልጁን በመስጠት ነው። አለኝ የሚለውን ነገር የመጨረሻውን ነገር ሰጥቷል። ስለዚህ በመጨረሻው በሰጠህ ነገር ሁልጊዜም ቢሆን ለማመስገን ስትነሳ እግዚአብሔር ሐሴት ያደርጋል፣ ደስ ይለዋል እንጂ ለምሳሌ የለም በብዙ ችግር ውስጥ ተጨንቀ ተወጠረ የሆነ ሰዓት ላይ እግዚአብሔር ከዛ ችግር ሲፈታ በጣም ደስ ብሎ ወደ ጓዳ ገብተህ ጌታ ሆይ ችግሬ እኮ ተፈታ፣ አመሰግናለሁ እግዚአብሔር ወይ ተባረክ ልትል ትችላለህ። አትልም ማለት አይደለም፣ ሰው ስለሆነ ማለት ነው። ግን ሁልጊዜም ቢሆን ቅኝታችን መሆን ያለበት የምስጋናችን የመጀመሪያው ቅኝት መሆን ያለበት እግዚአብሔርን የምናመሰግንበት ነገር በልጁ በተደረገልን ስራ ነው። ምን መሰለህ፣ ስለ ምስጋና ስናስብ ሁልጊዜ ከሁኔታዎቻችን መነሳት የለብንም። ሁልጊዜ ከኛ ሁኔታ ከምንነሳ ይልቅ ከእግዚአብሔር ማንነት ላይ ብትነሳ ሁልጊዜ እግዚአብሔርን አስበህ የምትጀምረው ጸሎት ምስጋና ነው የሚሆነው። ከዛ ውጭ ምንም ሊሆን ይችላል። ቅድስናውን አይተህ ክብሩን አይተህ እግዚአብሔርን አይተህ የምትጀምረው ነገር ሁልጊዜ ምስጋና ነው የሚችለው። ስለዚህ አንዳንድ ጊዜ እኛ የምንፈተንባቸው ነገሮች ምንድነው? ከሁኔታዎቻችን ስለምንነሳ ነው። ግን ምስጋና መነሳት ያለበት ወይ ደግሞ ሰዎች በጸሎትም በለው በዝማሬም በለው በተለያየ መንገድ ለማመስገን ሁልጊዜ መነሳት ያለብን ከእግዚአብሔር ማንነት መነሳት አለበት። ሁለተኛ ደግሞ እግዚአብሔር ለኛ ካለው ልብ፣ ለኛ ካለው ሐሳብ፣ ከእግዚአብሔር ፈቃድ እግዚአብሔር ከማወቅ ነው የሚነሳው እንጂ ከኛ ሁኔታና ከኛ ማንነት መነሳት የለበት። በጣም ትክክል። ሁልጊዜም ቢሆን አንድ አማኝ ማመስገን ያለበት ወይም ደግሞ ለምስጋና ሲንበረከክ የመጀመሪያው ሐሳብ በአእምሮ ላይ ሊመጣ የሚገባው በልጁ በኢየሱስ ክርስቶስ በተደረገለት ስራ ቢሆን እጅግ መልካም ነው። እየተከታተላችሁ ያላችሁት የጌታ ቲዩብ ነው። ተመልሰን ስንመጣ ደግሞ ሁለተኛውን ክፍል ይዘን ወደ እናንተ እንመጣለን። አብራችሁን ቆዩ። አንድ አማኝ በመከራ ውስጥ በችግር ውስጥ እያለፈ ሊያመሰግን ይችላል ወይ? መጽሐፍ ቅዱስ በዚህ ጉዳይ ምን ይለናል? እንግዲህ እንደ እይታችን ነው የሚወሰነው ማለት ነው። እንዴት? ያ ማለት ምን ማለት ነው? ሰው ሁል ጊዜ ቅድም አንስተነዋል፣ እግዚአብሔርን ከማወቅ
እግዚአብሔር ለኛ ያለውን ፍቅርና ለኛ ያለውን ሐሳብ ከመረዳት እግዚአብሔር ለኛ ያደረገውን ነገር ከማስተዋል ሰማያዊውን ነገርና መንፈሳዊውን ነገር ካለን መረዳት እንዲሁም ደግሞ በእግዚአብሔር ቃል ውስጥ ያሉትን ጌታ የተናገረን የተስፋ ቃሎችን ከማስተዋል በዛ አንደርስታንዲንግ ውስጥ ያለ ሰው ሁሉ ጊዜ በየትኛውም ሁኔታ ውስጥ እግዚአብሔርን ለማመስገንና የምስጋና ህይወት ለመኖር አይከብደውም። ነገር ግን አማኝ ሆኖ አምኖ ድኖ ነገር ግን አእምሮ በዓለም ሐሳብ በምድራዊ ነገሮች የተያያዘና እነዚህን ቅድም የዘረዘርኳቸውን ነገሮች የዘነጋ ማንነት ያለው ሰው ሁሉ ጊዜ ከማጉረምረምና ከማማረር ህይወት ሊያወጣ ይችላል። ነገር ግን እንደ ሰውየው ማንነት ነው የምንለው ለዚህ ነው። የኛ አእምሮ የተሞላው ነገር አንደርስታንዲንጋችን፣ የእግዚአብሔር ቃል ሙላታችን፣ እነዚህ ነገሮች በጣም መሰረታዊ ነገሮች ናቸው። ስለዚህ አንድ ሰው በየትኛውም አይነት መከራ ውስጥ ሆኖ ሊያመሰግን ይችላል። አዎ ይችላል። ለምን? አእምሮና ሐሳቡ በእግዚአብሔር ቃልና በእግዚአብሔር የተስፋ ቃል የተሞላና ያደገ ከሆነ ማለት ነው። ነገር ግን ካላደገ ግን ማጉረምረምና የሐዘን እና ሁልጊዜ በእግዚአብሔር ፊት ያለን ነገር ማጉረምረም ሊሆንበት የሚችል ቻንስ በጣም ሰፊ ነው። አሁን እንደዚህ እያልከ ምንድነው አይምሮ ላይ መጣው የሐዋርያው የቅዱስ ጴጥሮስ መልእክት ወደ የመጀመሪያዊቱ መልእክቱ ላይ ያለው ክፍል ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ ወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይልና ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን ይልና በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናቸዋል። ቅድም አሁን አንተ እንዳልከው ነው። አንድ ሰው በመከራ ውስጥ ሆኖ እግዚአብሔርን ሊያመሰግን ይችላል። አዎ ሊያመሰግን ይገባል። ይችላል ሳይሆን ይገባል። አቅም ስለተሰጠው፣ ጸጋው ስለተሰጠው። ለምን? የሆነ ችግር ውስጥ ሲሆን ያ ችግር ዘላለማዊ አይደለም። ፈተናም ቢሆን ፈተናም ዘላለማዊ አይደለም። ለምን ሐዘን አይሆንም? ለምን በቤታችን ሐዘን አይገባም? ያ ሐዘን ዘላለማዊ አይደለም። ማናዝንበት፣ ችግር ማናይበት፣ መከራ ማናይበት፣ ማናለቅስበት እኮ ዘመን እኮ አለ። አዲስ ሰማይና አዲስ ምድር አለን እኮ ለዘላለም ከክርስቶስ ጋር የምንኖርበት። ስለዚህ ሁልጊዜም ቢሆን አሁን ልክ እዚህ ጋር ጴጥሮስ እንደተናገረው ለምስጋናና ለውዳሴ መቼ ኢየሱስ ክርስቶስ ይገለጥ ለምስጋናና ለውዳሴ ቢያስፈልግ አሁን በልዩ ልዩ ፈተና አዝናቸዋል። እያዘንክ መጸለይ ያለበት የሚገርም ነገር ማለት ነው። የእግዚአብሔርን ቃል መልእክታቶችን ስታነብ ጳውሎስም ሐዋርያው ጴጥሮስም ማለት ነው የሚጽፏቸው ደብዳቤዎችን ልባህ ብለህ አስተውላቸው በፈተና ውስጥ ያሉ ቅዱሳን ናቸው። በብዛት ደብዳቤ ይጻፍላቸው እና የሚሏቸው ነገር ያስተውለ ከሆነ አይዟችሁ ይሄም ያልፋል አንድ ቀን ይመጣል ምናምን አይሏቸው። አይተው ከሆነ መልእክታቶችን በደንብ ዝም ብለህ አንብቧቸው። መከራው ሊቀጥል ይችላል፣ ግን ማየት ያለባችሁ ይሁን አይናቸውን አይተው ከሆነ ከምድራዊ ነገር ላይ አንስተው ሰማያዊ ነገር ላይ የሚመጣው ላይ እንዲያደርጉ ነው ሁሉ ጊዜ አድቫይስ ሲሰጧቸው የምታየው። ጳውሎስንም የጴጥሮስ መልእክታቶችን ተመልከት። ሰው አይኖቹን እንዲያነሱ ከዚህ ከምድራዊ ነገር ላይ አይናቸውን እንዲያነሱ እንዲነቅሉ ነው። ስለዚህ የምታየው ይሄ እግዚአብሔር ቃል አይኑ የበራለት አማኝ ሁሉ ጊዜ ሰዎችን ያልፋል ምናምን ምንም ዋስትና የለም። በምድራዊ ነገር ላይ የሆነ ነገር ሀፕን ሊያደርግ ይችላል። ማንኛውም ሰው ሊኖረው የሚችለውን ህይወት ልታሰልፍ ትችላለህ፣ ልትታመም ትችላለህ፣ በአፔት ዳውን ውስጥ ልታልፍ ትችላለህ። ነገር ግን በየትኛውም ሁኔታ ውስጥ እለፍ ሁሉ ጊዜ ልታይ የሚገባው ነገር አለ። አዎ ያንን ስትመለከት ደግሞ እያጉረመረምክ እያዘንክ እየተበሳጨ ዛሬ ያመስገነ ዛሬ ደግሞ ተበሳጭተ ዛሬ ደግሞ አለቃ ሳይሆን በመጽናቱ ውስጥ አሁን ቀደም በደስታ ነው የሚለው ባይዘው እያጉረመረምክ አይደለም። ትዕግስት ባይዘው አሁን ሰው እኮ ይታገስ ይችላል እኮ እየተነጫነጨም እኮ ታግሶ እኮ ያን ነገር ያልፋል። እግዚአብሔር ቃል ሲናገር ግን እኮ መሰለ በደስታ ነው ቅደስ እያለ ችግር ውስጥ እየተደሰትክበት እንጂ እያደረክበት እንድታልፍ ነው እንጂ እኮ እየተጎረመረምክ እየተነጫነጭ አይደለም። ያንን ችግር እንደ ደስታ እየቆጠርከው በቃ ስትገፋ የሚመጣበት ነገር ወደ ደስታ ለውጠህ ገብቷል። ያን ነገር ኢንጆይ እንድታደርግበት። አዎ ደግሞ አማኝም የተጠራው እኮ በኢየሱስ ክርስቶስ ካመነ በኋላ በድሎት በደስታ በምቾት እንዲኖር አይደለም።
የእግዚአብሔር ቃል እንደሚናገረው በእርሱ እንድታምኑ ብቻ ሳይሆን በእርሱ መከራንም እንድትቀበሉ ተጠርታችኋል ነው የተባለው። መከራ ልትቀበል ትችላለህ፣ ልታዝን ትችላለህ። በምድር ውስጥ እስካለ ድረስ ሰው የሚሆነው የትኛውንም ነገር ልትሆን ትችላለህ ከኃጢአት በቀር። በራስ ኃጢአት በምታመጣው ሳይሆን በክርስቶስ ኢየሱስ በመሆን የተነሳ የሚመጣብህ መከራ ሊኖር ይችላል። ልታዝን ትችላለህ፣ ልታጣ ትችላለህ። ግን በዚህ ውስጥ ሆነ ልታመሰግን ይገባል። አዎ ልታመሰግን ይገባል። ለምን? ምክንያቱም ተስፋ አለ፣ የማይጠፋ እድፈት የሌለበት ነውር የሌለበት ተስፋ አለ። ክርስቶስ እሱ ያሳርፋል፣ ደስታ ይሰጣል። ዛሬ የምታዝን ከሆነ ነገ አታዝንም። ዛሬ የምታለቅስ ከሆነ የዛኔ አታለቅስም። ራእይ ላይ እንደተጻፈው ማንባት ወደሌለበት ለቅሶ ወደሌለበት ወደዛ ክብር የምንገባበታለን። ስለዚህ አማኝ በየትኛውም ሁኔታ ውስጥ ቢሆን ሊያመሰግን ይገባል። የአእምሮ መታደስ የሚያስፈልገውም ለዚህ ነው። በእግዚአብሔር ቃል ሙላትና በመንፈስ ቅዱስ ኃይል የሚያስፈልግ ለዚህ ነው። ሁሉ ጊዜ በእግዚአብሔር ፊት መሆን የሚያስፈልገው ምክንያቱም የእግዚአብሔር ጸጋ ያስፈልጋል። ይሄ አሁን በሰው አቅምና በሰው ችሎታ የሚቻል ነገር አለ። አንዳንድ ሰው ይሄንን ቪዲዮ ሲያይ የማይቻል ነገር ሊመስል ይችላል። ነገር ግን የአእምሮ መታደስ በእግዚአብሔር ቃል ሙላት ማደግ ስትጀምር፣ የጸሎት ህይወት ሲኖርህ፣ መንፈስ ቅዱስ በአንተ ውስጥ ይሄን ኃይል ገብቷል ቢውልድ ስታደርግ፣ በመንፈስ ስትጠነክር የሚመጣ ማንነት እንጂ እንዲሁ ዝም ብለን ተቀምጠን እግዚአብሔር ቃል ሙላት ሳይኖረን ማንጸልይ ማንተጋ ሆነን ዝም ብለን ቁጭ ያለን ሰዎች ሆነን የትኛውም አይነት ፈተናና የትኛውም አይነት ተግዳሮት በህይወታችን በሚመጣበት ጊዜ መፍገምገማችን አይቀርም። ልንወርቅም እንችላለን፣ ልንስትም እንችላለን። ሰው ተስፋው ላይ ጸንቷል ወይ ነው። አሁን ዛሬ ላይ በምንኖርበት ነገር በክርስትና ህይወታችን በብዙ ነገር ተፈትነን ልናዝን እንችላለን። አናዝን ማለት እኮ አይደለም፣ ልንበሳጭ እንችላለን። ግን ኢሚዲየትሊ ተስፋ እናደርጋለን። ተስፋችንን ስናስብ ብርኩ ተስፋችንን ስናስብ እንጸናለን። ስለዚህ ምን ያደርጋል? ያ ከውስጣችን ምስጋና እንዲፈልቅ ያደርጋል። ጌታ ሆይ አመሰግናለሁ በዚህ በሁሉ ነው የሚለው። አንዳንድ እግዚአብሔር ሲረዳ ደግሞ ያንን ነገርም የምስጋና ርዕስ ማድረግ ታደርጋለህ። አንዳንድ ነገሮችን ሞር የእግዚአብሔርን ሐሳብና ፈቃድ ችግሩን የምስጋና ርዕስ ማድረግ ይችላል። ምክንያቱም እግዚአብሔር ለኛ ያለው ነገር ቀጥታ እኛ ራሳችን ከምናስበው የበለጠ እግዚአብሔር ለኛ የሚያስበው ነገር የበለጠ ነው። ስለዚህ ሁሉ ነገሮቻችን በእግዚአብሔር ሐሳብና ፈቃድ የሚደረጉ ከሆነ ነገሩ ሁሉ ለበጎ ነው ብለህ የምትቆጥር ከሆነ እያንዳንዱ በህይወታችን የሚመጡ ነገሮች ለመልካም እንደሆኑ ካስተዋልክ ደግሞ የበለጠ እያንዳንዱ የሚመጡት ነገሮች የምስጋና ርዕስ ማድረግ ትችላለህ። ለምሳሌ የኔ እንኳን አንድ ወዳጄ ጓደኛዬ አብሮኝ የሚያገለግል በአስም በሽታ በብዙ ይሰቃያል። እኔ ሄጄ ላይ ራሱ ደጋግሞ ስንት ጊዜ ከሞት ተርፏል ማለት ነው። እና ሁል ጊዜ ከሚደንቀኝ ነገር እንዴት በኢየሱስ ክርስቶስ አምኖ እንዴት ቢያንስ ከዚህ አስሙ በሽታ አይፈወስም? እንዴት አይድንም? ብዙ ጊዜ እሱ ጸልዮላቸው የተፈወሱ ሰዎችን አውቃለሁ። በጸሎት ህብረቱ ውስጥ ሲጸልይ በጸሎት ብዙዎችን ሲረዳ አይቻለሁ። እና እሱ እንዴት አልተፈወሰም? ብዙ ጊዜ ለኔ ጥያቄ ነበር። እና አንዳንድ ጊዜ እግዚአብሔር በቃ እንደዚህ ያደርጋል። ቅድም አንተ እንዳልከው አንዳንድ ጊዜ እማትመልሳቸው መልሶች አሉ። ከተጻፉ ማለፍም የለብህም። ለምን ይሄ ሆነ ለምን አይሆን አትልም። እግዚአብሔርን በየትኛውም ሁኔታ ውስጥ ብትሆን ልታመሰግነው ይገባል። ወዳጄ ጓደኛዬ ሁልጊዜም ያመሰግናል እግዚአብሔርን። ሲያጉረመርምም ሰምቼው አላውቅም። እና ሁልጊዜም በእርግጥ የብዙ ሰው ጥያቄ ነው፣ የእኛም ብቻ ሳይሆን የብዙ ሰው ጥያቄ ነው። እንዴት እኔ በክርስቶስን አምኜ እንዴት በዚህ በሽታ እያዛለሁ? እኔ እግዚአብሔር ልጅ ሆኜ እንዴት በዚህ ድህነት ውስጥ አልፋለሁ? እኔ እግዚአብሔር ልጅ ሆኜ እንዴት ነው እንደዚህ አይነት መከራ በህይወት የሚገጠኝ ብሎ በጣም ብዙ ሰው ይፈተናል። አሁንም እኛ አማኞች ወይ ክርስቲያኖች ከሌላው የተለየ የሚያደርገን ነገር ምንድነው ካልከኝ የዘላለም ህይወታችንና መዳናችን ትልቁ ነገር። በቃ ሌላው የሌለው እኛ ያለን። ከዚህ ባለፈ እኮ ማለት ነው በምድራዊ ነገር ብታየው እኮ ከኛ በተሻለ የህይወት በኑሮም በለው በጤናም የተሻለ እድሜ የሚኖሩ በተለያየ በተንደላቀቀ ህይወት እኮ የሚኖሩ አሉ የማያምን። ልልህ የምፈልገው ምንድነው አንድ መድኃኒት ልጆች በማይደርሱ ቦታ አስቀምጡት ይላል አይደል ህግ ላይ። ከእግዚአብሔር ጋር ያለንን ነገር ጠላት ሊያገኘው በማይችል ቦታ ላይ የልባችን መዝገብ ሁሉ በላይ ማስቀመጥ ጥሩ ነው። ሁሉ ጊዜ ከእግዚአብሔር ጋር ያለንን ነገር በመንፈሳዊ ነገር ላይ ብቻ ካደረከው ጠላት አንተን ለመጣል እድል ፋንታ ያገኛል። ሁሉ ጊዜ ከእግዚአብሔር ጋር ያለህን ህብረት ግን ከምድራዊ ነገሮች ጋር ካያያዝካቸው ሁሉ ጊዜ ያ ነገር ሲኖር የምታመሰግን ሲጠፋ ደግሞ የምታጉረመረም ነው የምትሆነው። ስለዚህ ከኛ የሚጠበቀው ነገር ምንድን ነው ካልን ጠላት እንዳያገኘን በዚህ ነገር ፈትኖ እንዳይጥለን ምን ማድረግ አለብን ካልከኝ ሁሉ ጊዜ ከእግዚአብሔር ጋር ያለንን ህብረት ከፍ ማድረግ፣ ከሰማያዊ ነገር ጋር ማያያዝ፣
ቢያንስ ችግሮች እንኳን በዛ ነገር ውስጥ ብናልፍ እንኳን ማለት ነው እንደዚህ አይነት ከእግዚአብሔር ጋር ማጉረም ጋር ጻጣ ገባ ውስጥ አንገባም። ማንኛውም ሰው እንደሚያልፈው እንጸልያለን፣ በእግዚአብሔር ፊት እንሆናለን። ነገር ግን ያንን ነገር ደግሞ እግዚአብሔር በዛ ሁኔታ ውስጥ እንድናልፍ ጽዋውን እንድንጠጣ ፍቃዱ ከሆነ ደግሞ እግዚአብሔር ደግሞ በዛ ውስጥ የምናልፍበትን አቅምና ጸጋውን ይሰጠናል ማለት ነው። ስለዚህ መፍትሄው ይሄ ነው ሊሆን የሚችለው። እግዚአብሔርን በሁሉ ማመስገን፣ እግዚአብሔርን በሁሉ ማክበር በጣም አስፈላጊ ነው። የቅዱስ ጳውሎስንም ህይወትን ብናነሳ ቅዱስ ጳውሎስ እኮ እንደዛ ባለ መንገድ እያገለገለ እግዚአብሔር እንደዛ ባለ መንገድ እያከበረ ከፍተኛ የሆነ ማይግሪን በሽታ ነበረበት፣ የራስ ምታት በሽታ ነበረበት እና እንደውም እንዲህ ይላል ከአንድም 3 ጊዜ ጸለይኩኝ ይላል እና በቃ በርሱም እግዚአብሔር አላነሳለት። ከሲላስ ጋር ሆኖ እስር ቤቱ ውስጥ በእንደዛ አይነት ተቀጥቅጠው እግራቸውና እጃቸው በእንደዛ በእንጨት ተቸንክሮ እኮ እግዚአብሔርን ሲያመሰግኑ የእስር ቤቱ መሰረት እስኪናድ ድረስ ብዙዎች ከእስራት እስኪፈቱ ድረስ ያ የእስር ቤቱ ጠባቂ እሱም ቤተሰቦቹም እስኪድኑ ድረስ ምክንያት የሆነው እኮ ምስጋና ነው። ሰው በየትኛውም ሁኔታ ውስጥ ቢሆን እግዚአብሔርን ሲያመሰግን አንደኛ ይኸውልህ የዳዊት መዝሙር ላይ ነው እንደዚህ የሚል ክፍል አለ። ምስጋና የሚሰዋ እርሱ ያከብረኛል ይልና ማዳኔንም በዛ ውስጥ አሳየዋለሁ ይላል። ሁልጊዜም ቢሆን እግዚአብሔርን ማምለክ፣ እግዚአብሔርን ማክበር፣ በየትኛውም ሁኔታ ውስጥ ብንሆን እግዚአብሔር እናመስግነው። እግዚአብሔር በምስጋናችን ውስጥ የሚሰራው ስራ አለ። በዚህ ሰዓት አዝነናል፣ ተበሳጭተናል፣ ከፍቶናል፣ እግዚአብሔር እናመስግነው። እግዚአብሔር በዛ ውስጥ የሚሰራው ድንቅ ስራ ስላለ እና በሁሉ ልናመሰግን ይገባል። ለዛሬ አንስተን ስንወያይበት የነበረው አማኝ በሁሉ ሊያመሰግን ይገባል ወይ ማመስግንስ በራሱ ምንድነው በሚል ነበር። እንደተጠቀማችሁበት በብዙ ተስፋ አለን። በሚቀጥለው በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። የጌታ ጸጋና ሰላም ይብዛላችሁ።